የኢትዮጵያ ኢንዱስትሪ የመደመር መንግስት ጎዳና ወደ ብልጽግና። በኢንዱስትሪ ግንባታ ሂደት ስኬታማ ኢንዱስትሪ የገነቡ ሀገራት የየራሳቸውን አውድ ከግምት ውስጥ ባስገባ መልኩ የተለያዩ አካሄዶችን ተከትለዋል። ጀርመን፣ ቻይና፣ ህንድ፣ ብራዚል፣ ደቡብ ኮሪያና ሌሎችም የተከተሉት ኢንዱስትሪያዊነት አንድ አይነት አካሄድና መልክ የለውም። የጀርመን ኢንዱስትሪ ግንባታ መሰረቱ አነስተኛና መካከለኛ የንግድ ተቋማት ናቸው። ሀገሪቱ ከፍተኛ ጥራት ያላቸው የምህንድስና ውጤቶችን ለዓለም የማቅረብ ሞዴልን መርጣ ኢንዱስትሪዋን ገንብታለች። በኋላም አራተኛውን የኢንዱስትሪ አብዮት ሐሳብን በማጎልበት ለዓለም ቅድሚያ ያስተዋወቀች ሆናለች። ሐሳቡ ኢንዱስትሪዋ ባለበት የማይቆምና በቀጣይ የለውጥ ሂደት ውስጥ ቀዳሚ ሚና ለመጫወት ያለመ መሆኑን ማሳያ ነው። በሌላ በኩል ደግሞ ቻይና የውጭ ንግድን ማዕከል ያደረገ መንግስት መር አካሄድን መርጣለች። መንግስት ግዙፍ ኩባንያዎችን በተለያዩ መልኩ እየፈጠረና ከግል ባለሀብቶች ጋር እየተጣመረ አስፈላጊውን ሀብት አንቀሳቅሷል። በዚህም ዛሬ የደረሰችበትን የኢንዱስትሪ ደረጃ አሳይታናለች። ደቡብ ኮሪያና ጃፓን የግዙፍ ሀብት ባለቤት ከሆኑት ቤተሰቦች ጋር የተሳሰሩ አካሄዶችን ተከትለዋል። ህንድ ከተለመደው ግዙፍ ፋብሪካዎችን የመገንባት አካሄድ ወጣ ብላ ዘመኑን የተከተለና ቀጥታ ዲጂታል ኢንዱስትሪን ማዕከል ያደረገ መንገድ ተከትላለች። ሲንጋፖር በበኩሏ አካባቢያዊ ትሩፋቶችን መሰረት ያደረገ አካሄድን ተከትላ ስኬታማ ሆናለች። በመሆኑም እነዚህን ሁሉ ሕያው ምስክሮች ይዘን ለሀገራችን የምንመርጠው መንገድ ግልጽ ነው። የሀገራችን የኢትዮጵያ ኢንዱስትሪ ግንባታ ጉዞ ከራሷ አውድ የሚነሳ ጠንካራና ደካማ ጎኖቿን የገመገመ ሊሆን ይገባል። ምሳሌ ከሚሆኑ አገራትም የምንማረውን እንወስዳለን። ከዚህ በኋላ የሌሎች ሀገራትን ልምድ እንደወረደ የመውሰድን አካሄድ ፈጽሞ አንደግመውም። የመደመር መንግስት ኢንዱስትሪያዊነትን የሚረዳው ከኢኮኖሚያዊ ጥቅሙ ባሻገር በዋናነትም ከሉዓላዊነት ራስን ከመቻል ማንም ላይ ካለመደገፍ ከሀገራዊ ክብር ጋር አጣምሮ ነው። በኢንዱስትሪ የመበልጸግ ትልማችንም አምራችነት ለአጠቃላይ የውስጥ ምርታችን የአንበሳውን ድርሻ አበርካሽ ከመሆን ያልፋል። እንደ ሀገር ማሳካት የምንፈልገውን ሁሉ ለመስራት የሚያስችል የቴክኖሎጂ የሀብት ወይም የእውቀት አቅም ውስንነቶችን ሙሉ ለሙሉ ለመቅረፍ የሚያስችል ነው። በዚህ የአምራችነት አቅም ግንባታ ሂደት ውስጥ የምንጎናጸፋቸው ነገሮች አሉ። እነዚህም የኢኮኖሚ ምንጭ ብዝሃነት፣ የቴክኖሎጂ ባለቤትነት፣ የኑሮ ደረጃ ከፍ ያለ የዘመነ ከተማ፣ የዳበረ የኢንዱስትሪ ባህል፣ ዓለም አቀፋዊና መሰል ብዙ ትሩፋቶች ናቸው። በመሆኑም ኢንዱስትሪያዊነት ሀብት ማንቀሳቀስን ብቻ ማዕከል አድርጎ የሚዘወር አይደለም። በእያንዳንዱ የኢንዱስትሪ ውሳኔ ዘላቂነትንና ራስን መቻልን ከግምት ውስጥ ማስገባት ያስፈልጋል። ሀገራዊ ፍላጎትን ማስከበርና ሉዓላዊነትን ሁሉ ባማከለ መልኩ መወሰንና ኢንዱስትሪውም በዚህ መልኩ መገንባት ይኖርበታል። በመሆኑም የኢትዮጵያዊነት አካሄዳችን በዋናነት አውዳችንን ያገናዘበ ዛሬ ካለን ወረት ተነስቶ የነገን ግዙፍና በዓለም አቀፍ መድረክ ተወዳዳሪ ኢንዱስትሪን በፈጠራና በፍጥነት መገንባትና ዘላቂነቱን ማስጠበቅን የሚተልም ነው። ሀገራችን ኢትዮጵያ የኢንዱስትሪ ተስተካካይነትን ለማፋጠን ልትጠቀምባቸው የሚገቡ በርካታ እምቅ አቅሞች አሏት። የመደመር መንግስት ከዚህ በፊት አቅሞቻችንን ከምንመለከትበትና ከምናልምበት ተለምዳዊ መንገድ መውጣት አለብን ይላል። ዘመኑን በሚመጥንና ለሀገር ከፍተኛ ጥቅም በሚያስገኝ መልኩ ማልማትን የዘመናዊ ኢንዱስትሪያዊነት መሰረት አድርጎ ይቆጥራል። በእውቀትና በክህሎት የተገነባ አምራች ዘላቂና ደህንነቱን የተጠበቀ የሰው ኃይል የዘመኑ የኢንዱስትሪያዊነት መዘውር ነው። የኢኮኖሚ ተስተካካይነት በሀገራችን የሚረጋገጠው ከዘመኑ ቴክኖሎጂ ጋር የተዛመደ የሰው ኃይል ስምሪት ሲኖር ነው። የህዝብ ፍትሃዊ የኢኮኖሚ ተጠቃሚነት በፍትሃዊ የኢኮኖሚ ልማት ተሳትፎ መረጋገጥ የሚችለው ማህበረሰቡ በቀዳሚነት ወጣቱ ኃይል በቴክኖሎጂ ዕውቀትና ክህሎት ሲተጋ ነው። የኢንዱስትሪ ልማት አቅጣጫችን የዘመኑን ቴክኖሎጂ
በመታጠቅ ምርታማነትን የሚያረጋግጥ የሰው ኃይል ስምሪትን መሰረት ያደረገ ነው። ይህ ስምሪት የሰራተኛውን ደህንነት ያስጠብቃል፣ ለ21ኛው ክፍለ ዘመን የሚመጥን የኑሮ ዘይቤንም ያረጋግጣል። ይህም የኢንዱስትሪ ስርዓትን በማስፈን ሂደት ውስጥ ብቁ የሰው ኃይል የመፍጠር ፋይዳው ትልቅ ነው። ሀገራችን ወጣትና ትኩስ ጉልበት ያለው የሰው ኃይል ባለቤት ናት። ይህ ኃይል ከርካሽ ጉልበትነት አልፎ ስልጡንና የዘመኑን ቴክኖሎጂ የታጠቀ በምርምርና በልማት ከፍተኛ የፈጠራ አቅሙን የሚገልጥ በነገው ኢንዱስትሪ ተፈላጊ ኃይል አድርገን ካለማነው በሀገር ውስጥ የሚሆን በየትኛውም ኢንዱስትሪ ውስጥ ራሱን ማሳየት ይችላል። በቀላሉ በሮቦቶች የማይተካ ሀገሩን መደገፍ የሚችል ሀብትም ይሆናል። በሌላ በኩል ደግሞ የተፈጥሮ ሀብታችንን እንደ ጥሬ ዕቃ ለሌሎች እሴት ጨማሪዎች አሳልፈን ወይም በብላሽ ከሰጠነው ሀገራዊ ኪሳራ ይሆናል። ሀገራዊ እሴቶችን ጨምረን የኢንዱስትሪ የጥራት ደረጃዎችን አሟልተን በዓለም አቀፍ ገበያ ተወዳዳሪ ምርት ወይም የምርት ግብዓት ካደረግነው ግን የሀገር አለኝታና ድጋፍ ይሆናል። እያደገ ያለው የሀገር ውስጥ ገበያችንም የሌሎች ሀገራት ርካሽ ሸቀጥ ማራገፊያ መሆን የለበትም። ከዚህ ይልቅ ጥራት ያላቸው ሀገራዊ ምርቶችን አቅርበንለት ሀገራዊ ምርቶችን በኩራት የሚጠቀም ሕዝብ ልናደርገው ይገባል። ከሀገር ውስጥ አልፎ በሌሎች ሀገራት በሚኖረው ቆይታም ምርቶችን የሚያስተዋውቁ አምባሳደር አድርገን መቅረጽ አለብን። በአምራች ኢንዱስትሪ ልማት መሪነት የሚረጋገጥ ኢንዱስትሪያዊነት ዋና ሀገራዊ ፋይዳው የማይቀለበስ ዘላቂ እድገት ነው። በሰፊ አውድ ሲታይ ደግሞ የተሳካ መዋቅራዊ ሽግግር ማድረግ ነው። የኢትዮጵያ ብልጽግናና የኢንዱስትሪ ተስተካካይነት መገለጫው በገቢ እድገት ብቻ አይደለም። ዓለም አቀፍ ተወዳዳሪ የሆነ የዜጎችን ኑሮ ደረጃና አኗኗር ዘይቤ ዘመናዊነት የሚያረጋግጥና የማምረት አቅሙ የጎለበተ ዜጋና ኢኮኖሚ ሲፈጥር ነው። ይህንን ለማረጋገጥ ወሳኝ ቅድመ ሁኔታ ደግሞ ጠንካራ የአምራችነት ዘርፍን መገንባት ነው። የአምራች ኢንዱስትሪ ዘርፍ ተፈጥሯዊ የቴክኖሎጂ ግብዓት አለው። ይህንንም ሀገራችን ካላት ዝቅተኛ የአምራችነት ደረጃ አንጻር በቀጣይነት አስፈላጊውን ቅድመ ሁኔታዎች፣ ዝግጁነቶች እንዲሁም እምቅ አቅሞችን አሟልቶ መጠቀም መቻል ይኖርብናል። እንደዚያ ከሆነ ይህ ዘርፍ ተከታታይ የሆነ ቀጣይነት ያለው ባለ ሁለት አሃዝ እድገት ማስመዝገብ የሚቻልበት ዘርፍ ነው። የአምራች ዘርፉ ዝቅተኛ እሴት ካላቸው ዘርፎች ተነስቶ የተሻለ እሴት ወዳላቸው ዘርፎች በማሸጋገር የዜጎችን የኑሮ ደረጃ ለማሻሻል ያግዛል። ዘርፉ በየጊዜው እየተሻሻለ የሚሄድ የቴክኖሎጂ ተጠቃሚነትና የእሴት ጭማሪ ስላለው ዋነኛ ተዋናይ የሚሆነው ዜጋ ቀጣይነት ያለው የምርታማነት ደረጃው እንዲሻሻል ያደርጋል። በዚህም ገበያው እንዲያድግና ኑሮ እንዲሻሻል ያስችላል። በአምራች ዘርፍ ላይ የሚኖረው እምርታ የገጠር መዋቅራዊ የድህነት ሁኔታን በመቀልበስ ምርትና ምርታማነት እንዲሻሻል ትልቅ ፋይዳ ይኖረዋል። ፈጣንና ዘላቂ የቴክኖሎጂ እድገትና ፈጠራ የሀገራችንን ቀጣይነት ያለው የኢኮኖሚ እድገትና ብልጽግናን ለማረጋገጥ ወሳኝ ነው። ቴክኖሎጂን መለየት፣ መማር፣ መቅዳት እንዲሁም በምርትና በማምረት ሂደት ላይ ጥቅም ላይ መዋል ባህል መሆን አለበት። የሀገራችን የኢኮኖሚ ብልጽግና ተስተካካይነት ብቸኛ ማረጋገጫም ቀጣይነት ያለው የቴክኖሎጂ ደረጃውን ማሻሻል ነው። ይህ በዋናነት ሊረጋገጥ የሚችለው ጠንካራ የሆነ የአምራች ዘርፍ መገንባት ሲቻል ነው። ሉዓላዊነታችንንና ብሔራዊ ጥቅማችንን ከማስጠበቅ አንጻር ኢንዱስትሪያዊነት በየዓመቱ ከሚመረት ምርትና ከሚገኘው ገቢ በላይ ነው። በማምረት አቅም የሚወሰኑ የምርት አይነቶች መሰረታዊ ፍላጎቶችን ከማሟላት በላይ በኢኮኖሚ፣ በማህበራዊ፣ በፖለቲካና በወታደራዊ አቅሞች የሚገለጹ ተስተካካይነቶችን እንድናረጋግጥ ያስችላል። በየጊዜው በቴክኖሎጂ ደረጃ እየተሻሻለ የሚሄድ የአምራች ዘርፍና የማምረት አቅም በሀገራችን ከወታደራዊ አቅም ጀምሮ ሉዓላዊነታችንን የሚያስጠብቅ ጠንካራ የኢኮኖሚ አቅም እንዲገነባ የሚያስችል ነው። ሀገራችን በዓለም አቀፍ ተለዋዋጭ የጂኦፖለቲካና የኢኮኖሚ ሁኔታ ውስጥ ብሔራዊ ጥቅሟን ለማስጠበቅ
መቻል አለባት። ለዚህ ደግሞ የአምራችነት አቅሟን ማሳደግና ሉዓላዊነቷን ማረጋገጥ የሚያስችል ወታደራዊ ቴክኖሎጂን መፍጠር፣ ማምረትና የምርት አቅርቦትን ትስስር ማጠናከር ይኖርባታል። በአጠቃላይ የኢንዱስትሪ ጉዟችን የውስጥ አቅሙን አሟጦ መጠቀምና አስፈላጊ አቅሞችን መገንባት ማዕከል ያደረገ ነው። በዚህም የመጀመሪያ ጥቅል ግባችን በገቢ ንግድ ወደ ሀገራችን የሚጎርፉ ሸቀጦችን በሀገር ውስጥ ምርት የመተካት አካሄድ ነው። የብዙ ጥሬ ዕቃዎች አምራች ብንሆንም እነዚህን ግብዓቶች ተጠቅመው የሚሰሩ ምርቶችን መልሰው በውድ ዋጋ ከውጭ ሀገራት የምናስገባ ሀገር ነን። ይህንን እውነታ ስርዓት በያዘ መልኩ መቀየር እስካልቻልን ድረስ ዘለቄታዊ ቀጣይነት ያለው ኢንዱስትሪ መገንባት አንችልም። ሁለተኛው ጥቅል ግብ ደግሞ የውጭ ንግድ ቀጥታ ጥሬ ዕቃን ከመሸጥ አልፎ እሴት የታከለባቸው ምርቶችን ማቅረብን፣ ከዚያም ሲያልፍ ያለቀላቸው ምርቶችን በዓለም ገበያ ተወዳድሮ ለተጠቃሚዎች ማቅረብ ኢላማ ያደረገ ነው። የውስጥ ገበያን ማዕከል ያደረገ ኢንዱስትሪያዊነት ግቡ ለሀገር ውስጥ ፍጆታ ከውጭ ሀገራት የሚገቡ ምርቶችን በሀገር ውስጥ አምርቶ የሀገርን ገበያ ሙሉ በሙሉ መቆጣጠር ነው። እርሱም በዓለም አቀፍ ገበያ ላይ የሚኖረንን ተደጋፊነት የሚቀንስና ራሳችንን እንድንችል የሚረዳ ስልት ነው። ስልቱ የሀገር ውስጥ ባለሀብቶችን ማገዝን ይጠይቃል። እነዚህም ባለሀብቶች ከቀላል እስከ ከባድ ብሎም እስከ ውስብስብ የሚደርሱ ምርቶችን ማምረት እንዲችሉ ማብቃትን ይሻል። በሚያመርቷቸው ምርቶችም የሀገር ውስጥ ገበያን በሚገባ ማዳረስ እንዲችሉ ማድረግን ማዕከል ያደርጋል። ከዚህ በተጨማሪ የመደመር መንግስት እንደየአስፈላጊነቱ ቁልፍ ኢንዱስትሪዎችን ይገነባል። እነዚህም ግዙፍና ወሳኝ የሆኑ በባለ ሀብቱ የማይደፈሩ ለሀገር ብልጽግና ወሳኝነት ያላቸው ናቸው። እነዚህንም ምርቶች በመለየትና የተለያዩ ፈጠራዎችን በማከል አዳዲስ ምርቶችን ይዞ በገበያው ተሳታፊ ይሆናል። በዚህ አይነቱ አቀራረብ የሀገር ውስጥ ኢንዱስትሪዎች ከመንግስት ብዙ ድጋፍ ይፈልጋሉ። የገንዘብ ድጎማ፣ ብድር፣ የግብር ቅነሳ እንዲሁም በዋናነት የሀገር ውስጥ ገበያው የውጭ ምርትን እንዲያስተናግድ ማድረግ፣ በውጭ ምርቶች ላይ የታሪፍ ጭማሪን ጨምሮ የተለያዩ እርምጃዎችን መውሰድ ይጠይቃሉ። ሆኖም የውስጥ ኢንዱስትሪዎችን ቅድሚያ ሰጥቶ የማልማት አካሄድ እንደ ሀገር የማይበገር ኢንዱስትሪ ባለቤት ለመሆን መተኪያ የሌለው አቀራረብ ነው። እንደዚህ ላሉት ኢንዱስትሪዎች አብዛኛውን ግብዓት ከሀገር ውስጥ ማቅረብ ከተቻለ በውጭ ሀገራት ላይ የሚኖረንን ተደጋፊነት ይቀንሳል። የእነሱን መናወጥ ብዙም የማይንጠን፣ የውጭ ምንዛሪ ብዙም የማያስጨንቀን፣ በተወሰነ መልኩ ራሳችንን በራሳችን የቻልን እንሆናለን። ራሳችንን ችለን ለመቆምና ሉዓላዊት ኢትዮጵያን ለመገንባት እጅግ የተሻለ አማራጭ ይሄ ነው። በኢትዮጵያ የእድገት ጉዞ ውስጥ አነስተኛና መካከለኛ አምራች የንግድ ድርጅቶችን ወሳኝ መነሻ የሚያደርጋቸው ብዙ ምክንያት አሉ። ሀገራዊ የሀብት አቅማችን ዝቅተኛ ነው። ያለንበት የቴክኖሎጂ ሁኔታ አነስተኛ ነው። በቂና ብዙ የሰለጠነ የሰው ኃይል የለንም። በአንድ በኩል በሀገር ደረጃ ያለውን ከፍተኛ ፍላጎት ማሟላት አለብን። በሌላ በኩል ከግብርና ወደ ኢንዱስትሪ የሚፈልሰውን የሰው ኃይል በኢንዱስትሪ ውስጥ ተገቢ ቦታና እድል እንዲያገኝ ማድረግና የሀገር ውስጥ ገቢያችንን መሸፈን ይገባናል። እነዚህ ድርጅቶች የኢኮኖሚ የደም ስሮች ናቸው። የሀገር ውስጥ ምርትና ምርታማነትን ያሳድጋሉ፣ የቴክኖሎጂ ፈጠራን ያበረታታሉ፣ የተለያዩ አካባቢዎችን ልማትን ያፋጥናሉ። የፈጠራ ማዕከላት የስራ ዕድል ፈጣሪዎችና የኢኮኖሚ እድገት ሞተሮቹ ነው ያገለግላሉ። የሀገራችን አነስተኛና መካከለኛ የአምራች ድርጅቶች በኢንዱስትሪነት ውስጥ እየተጫወቱ ያሉት ሚና አነስተኛ መሆኑ ይታወቃል። ነገር ግን በተለያዩ የኢንዱስትሪ ዘርፎች ውስጥ ተሳትፏቸው ከጊዜ ወደ ጊዜ እያደገ ለኢኮኖሚው እድገት አስተዋጽኦ እያደረጉ ነው። በተለይም የማዕድን ምርትን እያሳደጉ ናቸው። የግብርናና ምርት የሆኑትን ግብዓቶች ያቀርባሉ። ከዚህም አልፎ ኢንዱስትሪው የሀገር ውስጥ ግብዓትን ተጠቅሞ የተለያዩ ምርቶችን በማምረት በሂደት ገቢ ንግድን የሚተካበትና የሀገር ውስጥ ገበያውን የሚቆጣጠርበት ሁኔታ ተመቻችቷል። የሀገራችንን አነስተኛና መካከለኛ የአምራች ድርጅቶች በምግብ ማቀነባበሪያ፣ በጨርቃጨርቅ፣ በቆዳ ውጤቶች፣ በብረታ ብረትና በሌሎች ዘርፎች ውስጥ በመሳተፍ ለሀገር ውስጥ ገበያ ምርቶችን ያቀርባሉ። ከዚህ በፊት ከውጭ ይገቡ የነበሩት የቢራ ብቅል፣ የምግብ ዘይት፣ ፓስታና አልሚ ምግቦች
የተማሪዎች ዩኒፎርም፣ የጸጥታ አባላት የደንብ ልብስ፣ የኤሌክትሪክ ዕቃዎች ወይም ምሰሶ፣ ገመድና ትራንስፎርመር በሀገር ውስጥ ምርት የመተካት ስራ ውጤት እያሳየ ይገኛል። የሀገራችንን አነስተኛና መካከለኛ የአምራች ድርጅቶች በሂደት ከፍተኛ ካፒታልና የሰለጠነ የሰው ኃይል ወደሚጠይቁ የአምራች ንዑስ ዘርፎች እንዲሸጋገሩ እናደርጋለን። የአነስተኛና የመካከለኛ ኢንዱስትሪዎችን ጥራትና የገበያ ድርሻ እያሰፋን ዕውቀት መር ልዩ ኢንዱስትሪዎችን እናስፋፋለን። በዚህ መሰረት ከውጭ የምናስገባቸውን የካፒታል ምርቶች በሀገር ውስጥ የመተካት ሂደት ይጠናከራል። የመጓጓዣ ዕቃዎችን፣ የግንባታ ግብዓቶችን በተለይም ብረታ ብረትና ሌሎች ትላልቅ የኢንዱስትሪ ምርቶችን በሀገር ውስጥ እንዲመረቱ ይደረጋል። በዚህ አማካኝነትም የኢንዱስትሪ ዘርፉ በሀገራዊ ጥቅል ምርት ቀዳሚ እንዲሆን ይሰራል። ይሁንና እንዲህ አይነቱ አቀራረብ የራሱ ችግሮችም አሉበት። በሀገራችን ያለው የሰለጠነ የሰው ኃይል በቂ አይደለም። እንዲሁም ኢንዱስትሪዎቹ ከሚያገኙት ከለላ ጋር ተያይዞ ተወዳዳሪነታቸው እምብዛም ይሆናል። ይህ ደግሞ የፈጠራ ጉድለትንና ቆሞ ቀርነትን ያስከትላል። በዚህም የኢንዱስትሪያዊነት ጉዟችን እጅግ ቀርፋፋና ፈጠራ አልባ፣ ውጤታማነቱም እጅግ አናሳ ይሆናል። እንዲያ ከሆነ ደግሞ ልናሳካ ያሰብነው ህልም ባጭር የመቅረት ተግዳሮት በቀጣይ ለእነዚህ ድርጅቶች የሚደረጉ ድጋፎች ስንፍናን በማያስከትል መንገድ ተጠናክረው ይቀጥላሉ። የሚያጋጥሟቸውንም ችግሮች እየፈታን ነው። በኢንዱስትሪያዊነትም ውስጥ የሚኖራቸው ሚና ጉልህ እንዲሆንም እየሰራን እንገኛለን። የውጭ ንግድን ወይም የውጭ ሀገር ገበያ ማዕከል ያደረገ አካሄድ ብዙ ነገሮችን ይጠይቃል። በዓለም ገበያ ተወዳድሮ ማሸነፍን ይፈልጋል። የምርትና የአመራረት መመዘኛዎችን ማሟላት ይጠይቃል። ከፍተኛ የምርት ጥራትና የአመራረት ውጤታማነትን የግድ ይላል። በመሆኑም በዚህ ረገድ ከፍተኛ ልምድ ያላቸውን ዓለም አቀፍ ኩባንያዎች መጋበዝ፣ ምርቶቻቸውን በሀገራችን እንዲያመርቱ ማበረታታት ያስፈልጋል። ለዚህ ደግሞ ሀገራችንን ከሌሎች ሀገራት መርጠው የሚመጡበት የተለያዩ መወዳደሪያ አቅሞችን መለየትና ኩባንያዎቹን ተጠቃሚ ማድረግ ወሳኝ ነው። እንዲህ አይነቱ አቀራረብ ስራውን ለዘመናት ሲሰሩ የቆዩ ከፍተኛ ልምድ ያላቸውና የተደራጁ ኩባንያዎችን በመጋበዝ የሚሰራ ነው። ስለዚህ የኩባንያዎቹ ልምድ ካለብዙ መንገራገጭ ፈጣን እድገትን የሚያጎናጽፍ ነው። በተለይም የሚመጡት ኩባንያዎች የሰው ኃይልን በስፋት የሚጠቀሙ ከሆነ ብዙ የስራ ዕድል የሚፈጥርና ከፍተኛ የብዜት ውጤት የሚኖረው ይሆናል። በቴክኖሎጂ ሽግግር አንጻርም ኩባንያው የሀገራችንን ዜጎች ስለሚቀጥር በዘርፉ ጥራት ያላቸው ተግባራዊ ስልጠናዎችንና ልምዶችንም እንዲያገኙ ያስችላል። አቅሙ በሀገር ውስጥ ስለሚቀር በቀጣይ በሀገር ልጆች ለሚፈጠር አምራችነት መንደርደሪያ ይሆናል። በሌላ በኩል ደግሞ እነዚህ ግዙፍ ኩባንያዎች ባላቸው የገበያ ትስስር የሚያመርቱት ምርት በከፍተኛ ደረጃ የሚሸጥ ነው። ስለዚህም የውጭ ምንዛሬን ለሀገር ውስጥ ከማብዛት አንጻር ከፍተኛ ሚና ይኖራቸዋል። በውጭ ገበያ የሚወዳደሩ አምራቾችን ከማፍራት አንጻር የክላስተር አደረጃጀትን በማጠናከር የአነስተኛ የመካከለኛ ኢንዱስትሪዎችን ለማስፋፋት እየሰራን እንገኛለን። የግል ዘርፉን ተሳትፎ ለማሳደግና ለውጭ ንግድ አዳዲስ ኢንቨስትመንቶችን በብዛት በጥራትና በአይነት ለመሳብ የሀገር ውስጥ ግብዓቶች ለሚጠቀሙ አምራቾች ድጋፍ እያደረግን እንገኛለን። ይህንን አስቻይ ሁኔታ በመጠቀምም ከባድ የብረታ ብረትና ኢንጂነሪንግ፣ የኬሚካልና የመድኃኒት እንዲሁም ከፍተኛ ቴክኖሎጂ የሚጠቀሙ ኢንዱስትሪዎችን ለማስፋፋት የሚያስችሉ መደላደሎች እየተፈጠሩ ናቸው። ኢትዮጵያ በእህል ሰብል፣ በጥራጥሬና ቅባት እህል ምርት እንዲሁም በእንስሳት ሀብት ከአፍሪካ በቀዳሚነት ከሚጠቀሱ ሀገራት አንዷ ናት። እነዚህን የግብርና ምርቶችን በጥሬ ዕቃዎች በሚጠቀሙ አምራቾች ላይ መስራት በቀላሉ በዓለም አቀፍና በሀገር ውስጥ ከፍተኛ ፍላጎት ባላቸው የግብርና ኢንዱስትሪ ምርቶች ተወዳዳሪ ያደርጉናል። በተለያዩ የሀገራችን ክፍሎች የተቀናጁ የግብርና ኢንዱስትሪ ፓርኮችን እያለማን እንገኛለን። አሁን ወደ ስራ ከገቡት ቡሬና ቡልቡላ ባሉ ፓርኮች የሚገኘውን ተሞክሮ ማስፋት ይጠበቅብናል። ከነዚህ የምናገኘው ተሞክሮ በተለያዩ የሀገራችን አነስተኛና መካከለኛ ከተሞች ብዛት ያላቸው ፓርኮች ይገነባሉ። የውጭ ሀገር ኩባንያዎች ላይ የሚደገፍ አካሄድ
ብዙ ተግዳሮቶች እንዳሉት ከታሪካችን አይተናል። ነገሩ ከፍተኛ ጥንቃቄን የሚጠይቅና ሚዛኑን ጠብቆ እንዲጓዝ ለማድረግ ከፍተኛ ትኩረት የሚሻ ነው። በመጀመሪያ እነዚህ ኩባንያዎች ለከፍተኛ ትርፍ የሚሮጡና ከሀገራችን ጋር የተለየ ቁርኝነት የሌላቸው ናቸው። ስለዚህም ዘላቂነት ብዙም የሚያሳስባቸው አይደሉም። በመሆኑም የሀብት አጠቃቀማቸው በትርፋቸው ላይ ትኩረት ያደረገ ነው። ስለ አካባቢያዊ ኪሳራ ብዙም አይጨነቁም። በምርት ሂደት የሚፈጠሩ የተለያዩ ብክለቶች አያሳስባቸውም። ብክለት ለነሱ የጋባዥ ሀገር ዕዳ ነው። የሚጠቀሟቸው የተለያዩ ሀብቶች ዘላቂነትን ታሳቢ ያደረጉ አይደሉም። ርካሽና አዋጭ መሆኑ ላይ ሳይሆን ሲነጥፍ ሀገር ለቀን እንወጣለን የሚል ከፍተኛ አሟጣጭነት የተጠናወተው ነው። በመሆኑም ይህንን አመለካከታቸውን ተረድቶ ሚዛን ያልሳተ አካሄድ መንደፍ ይጠይቃል። በመሰል አምራቾች ላይ ያለንን ተደጋፊነት በመቀነስ ይልቁንም ሀገር በቀል አምራቾች በዚህ እንዳይጎዱ መጠበቅና በተሻለ ሁኔታ እንዲያድጉ ማመቻቸትና ማገዝ ይገባናል። በዚህ መንገድ ከተጓዝን ዓለም አቀፍ የኢኮኖሚ መንገራገጮች፣ ወረርሽኞች ወይም የንግድ ጦርነቶች በሀገራችን ላይ የሚኖራቸው ተጽዕኖ መቀነስ እንችላለን። በአጠቃላይ ሀገራችን ፈጣን ኢንዱስትሪያዊነትን ለማሳካት ባለን እምቅ አቅሞች ላይ መመስረት አዋጭ ነው። በተለይም ወጣት የሆነውንና በቀላሉ ዘመናዊነትን ሊላበስ የሚችለውን ሰፊ የሰው ኃይል አሰልጥኖ ማሰማራት የራሳችንን ብልጽግና በራሳችን እጅ ለማምጣት ወሳኝ ነው። እንዲሁም ታዳሽ ሀብትን ጨምሮ በተለያዩ እምቅ የተፈጥሮ ሀብቶቻችን ላይ መመስረት የሀገሩን በሬ በሀገሩ ሰርዶ ይሆንልናል። እነዚህን ሁለት ነገሮች ይዘን ደግሞ አነስተኛና መካከለኛ አምራች ኢንዱስትሪዎችን እንዲስፋፋ ማድረግ አለብን። ሆኖም የኢንዱስትሪ ተስተካካይነትን በተደመረ ጥረት ለማሳካት ከዚህ ትይዩ መሰራት ያለባቸው ነገሮችም አሉ። ቀጣይነት ያለው የግዙፍ ኢንዱስትሪ ደረጃችንን ማሻሻል ይገባናል። ለዚህ ደግሞ ቁልፍ ዘመናዊ ኢንዱስትሪዎችን ማልማትም ውስብስብ ቴክኖሎጂዎችን የሚጠቀሙና ውስብስብ ምርቶችን የሚያመርቱ ኢንዱስትሪዎች መስፋፋት አለባቸው። በተስፋፉት ኢንዱስትሪዎች የአምራችነት አቅማችንን ማደግ ይኖርበታል። ይህንን ተከትሎ ደረጃ በደረጃ ከቀላል ምርቶች ሀገራዊ ብልጽግናን ወደሚያረጋግጡ ዘመናዊ የቴክኖሎጂ ምርቶች ማሸጋገር አለብን። ለዚህም ኢትዮጵያ ስታስመዘግብ የቆየችው ኢኮኖሚያዊ እድገት የነበረበትን መሰረታዊ መዋቅራዊ ችግር በአግባቡ ተንትነናል። የመንግስት ኢንቨስትመንት ብቻውን ዘላቂ ውጤት የማያመጣ መሆኑንም ተረድተናል። እድገቱን ለማስቀጠልና የኢኮኖሚ ስብራቱን ለመጠገን የግል አምራች ዘርፉን ማሳደግ ልዩ ትኩረት ተሰጥቶታል። የግሉ ክፍለ ኢኮኖሚ የሚገባውን ሚና እንዲጫወትና አንቀሳቃሽ እንዲሆን እያደረግን ነው። መንግስት ደግሞ እምርታዊ ባህሪ ተላብሶ በአስቻይነት ይሳተፋል። እንዲሁም በተመረጡ ዘርፎች ላይ ደግሞ የቀዳሚ ኢንቨስትመንት ሚና ይወጣል። በዚህ ሂደት የኢኮኖሚያችን እድገት ትሩፋት ለዛሬ ብቻ ሳይሆን ለመጪው ትውልድም የሚተርፍ እንዲሆን ያደርጋል። ከዚህ አንጻር የሀገራችንን እምቅ ሀብቶች በተገቢው አግባብ ለመጠቀም ጥረቶች እየተደረጉ ነው። ይህም የመደመር መንግስት ለዘላቂ ኢንዱስትሪያዊነት የሰጠውን ትኩረት ያሳያል። የማይበገር አምራች ኢንዱስትሪ በዚህ እጅግ ተለዋዋጭና ውስብስብ ዓለም አቀፋዊ አውድ ውስጥ የማይበገር አምራች ኢንዱስትሪ መገንባት ማለት በማያቋርጥ ለውጥና ሊተነበይ በማይችል ሁኔታ ውስጥ መላመድና ማደግ የሚችል የአምራችነት ስርዓት ለመገንባት መቻል ማለት ነው። ሁኔታው ተገማሽ ነው። ከጥሬ ዕቃ አቅርቦት ሰንሰለት አንጻር የሚሆን ከደንበኛው የተለጠጠ ፍላጎት ወይም የፍላጎት ማጣት አንጻር በከፍተኛ ደረጃ ተለዋዋጭነት ይበዛበታል። በዚህ ሁኔታ ውስጥ ጸንቶ መቆም፣ ሳይታወክ ማምረት፣ ችግሮቹን ተቋቁሞ መቀጠል የሚችል የአምራች ኢንዱስትሪ መገንባት ማለት ነው። አልፎም ወረርሽኝንና ጦርነትን ለመሳሰሉ ከባድ ዓለም አቀፋዊ ሁኔታዎች ሳይበገር ለመውጣት መቻል ነው። የማይበገር ኢንዱስትሪ የመገንባት ጉዳይ ብዙ ነገሮችን የሚመለከት ጉዳይ ነው። ያልተጠበቁ ሁኔታዎችን በፍጥነት ለማስተካከል ያለ ችሎታው የመጀመሪያው ነው። ለተላማጅነት ምቹ የሆኑ ቴክኖሎጂዎችን መጠቀም
ሁለተኛው ነው። ምርትና የምርት ሂደቶችን በቀላሉ ተለዋዋጭ በሆነ መልኩ መገንባት ሌላው ነው። ይህንን ታሳቢ ያደረገ የሚመራመር የሚተነብይና በፍጥነት መፍጠርና እድሎችን ተጠቅሞ ነገሮችን ማስተካከል የሚችል ብቁ የሰው ኃይል ባለቤት መሆን ደግሞ አንዱ ዋናው ነገር ነው። የማይበገር የአምራች ኢንዱስትሪ ሊደግፈው የሚችል ጠንካራ መሰረተ ልማት ይፈልጋል። በቀላሉ ተጣጣፊ የሆነ ፖሊሲ ይሻል። ያልተቆራረጠ የኃይል አቅርቦት ያስፈልገዋል። የዲጂታል አገልግሎቶች መረበሽ የለባቸውም። የውሃ የመጓጓዣና የሎጂስቲክ እንዲሁም መሰል መሰረተ ልማቶች በሚገባና በዘላቂነት እንዲቀርቡለት የሚጠበቅ ነው። በመሆኑም ጠንካራና ዘላቂ መሰረተ ልማት ግንባታ አይበገሬ የአምራች ኢንዱስትሪ ባለቤት ለመሆን መሰረት መሆኑን አውቀን እየሰራንበት ነው። ለአይበገሬ የአምራች ኢንዱስትሪ ልማት ሌላው ወሳኝ ነገር የጥሬ ዕቃ ግብዓቱ ሳይቆራረጥ ለመቀጠል መቻሉ ነው። ለዚህም ከውጭ ከማስገባት ይልቅ በሀገር ውስጥ ማምረትና ማቅረብ እጅግ ችግር ፈቺ ነው። በዓለም አቀፍ የአቅርቦት ሰንሰለት መዛባት ምክንያት ሊፈጠር ከሚችለው መንገራገጭ ያድናል። በሀገር ውስጥ መቅረብ ለማይችሉ ጥሬ ዕቃዎች በአንድ ምንጭ ላይ ከመንጠልጠል ይልቅ ብዙ አማራጮችን መያዝ እንዲሁም ቅርብ ምንጮችን መለየትና መጠቀም ወሳኝ ነው። አይበገሬ የአምራች ኢንዱስትሪ ልማት ችግሮችን አስቀድሞ የመተንበይና የመዘጋጀትን አቅምን ይጠይቃል። የአምራች ኢንዱስትሪው በምርምርና ልማት የሚመራ ከፍተኛ የመፍጠር አቅም የታጠቀ ፈጠራዎቹንም በፍጥነት ወደ ተግባር መቀየር የሚችል መሆን አለበት። ምርምርና ፈጠራን መሰረት አድርጎ የተለያዩ የግብዓት አይነቶችን የማመንጨት ችሎታ ይጠይቃል። የአመራረት ስልቶችን ነባር ምርቶችንና አዳዲስ የምርት ቅንጅቶችን ማፍለቅ ይፈልጋል። አዳዲስ ገበያዎችን ማግኘትና መፍጠር የግድ ይላል። አዳዲስ የገበያ ማቅረቢያ ስልቶችን ይሻል። እነዚህ ነገሮች ኢንዱስትሪው ከሚገጥመው የተለዋዋጭ ዓለም ተጽዕኖ ፋታ እንዲያገኝ ያግዛሉ። አዳዲስ እድሎችን ተጠቅሞ ወደ ተሻለ ደረጃ እንዲያርግ መንገድ ይከፍታሉ። ድር ቢያብር አንበሳ ያስር እንዲሉ አይበገሬነት አንድ አካል ለብቻው የሚወጣ ጉዳይ አይደለም። ከብዙ ጋር ተደምረን የጋራ ጉዳይ መሆኑን ተግባብተን በመደገፍና በመተባበር የምንወጣው ጉዳይ ነው። ሀገራትንና ተቋማትን ጨምሮ ከተለያዩ አካላት ጋር ስትራቴጂያዊ ጥምረት መፍጠር አለብን። በኢንዱስትሪ የሚኖሩ ተግዳሮቶችን በጋራ መጋፈጥ ይጠይቀናል። አንዱ ለሌላው ከለላ መሆን የአይበገሬነት ዋናው መገለጫው ነው። በአፍሪካም ይሁን በሌሎች አጎራባች ሀገራት የተለያዩ የንግድ ቀጠናዎችን ለመቋቋም መስራት ተገቢ ነው። የቀጠናው ሀገራት የአምራች ኢንዱስትሪን በተለየ መልኩ ለማበረታታትና ለመደገፍ እንድንችል የጋራ ራዕይና የጋራ ስልት ያስፈልገናል። ገበያን ለመጋራት የጥሬ ዕቃ አቅርቦት ሰንሰለትን ለመገንባት የጋራ ምርምርና ልማት ለማከናወን ተግባብተን መስራት አለብን። ከዚህም ባለፈ መሰረተ ልማቶችን መጋራት ወይም ሌሎች መሰል ጉዳዮችን የጋራ አድርጎ መምራት ያስፈልጋል። በአጠቃላይ መጪው የኢንዱስትሪ ዘመን በከፍተኛ ቴክኖሎጂ የታገዘ ዘመን ነው። ብክነትን በከፍተኛ ሁኔታ በመቀነስ ውጤታማነትን ገንዘቡ ማድረግ ይፈልጋል። ከርካሽ የሰው ጉልበት ይልቅ በሮቦቶችና በበይነ መረብ ነገሮች ላይ ይደገፋል። ሀገራችን ኢትዮጵያ በእንደዚህ አይነቱ ዘመናዊ ኢንዱስትሪ ውስጥ በዘላቂነት መወዳደር የምትችልበት ብዙ እምቅ አቅሞች አሏት። ነገር ግን ያለንበት የዝግጅት ሁኔታ ዝቅተኛ ነው። የመደመር መንግስት ይህንን ሁኔታ ለመቀልበስ እየታገለ ነው። ሀገራችን ተወዳዳሪ ሆና ከመውጣትን ባሻገር የማይበገር አምራች ኢንዱስትሪ ለመገንባት የሚያስችላትን ስትራቴጂ ቀይሰናል። ለተግባራዊነቱም እየተንቀሳቀስን እንገኛለን። ከዚህ በፊት ያለፉንን የኢንዱስትሪ አብዮቶች ቁጭት የምንወጣበት ሌላ እድል ከፊታችን ተዘርግቷል ብለን እናምናለን። በዚህ እድል ተጠቅመን ሀገራችንን ካደጉት ሀገራት ተርታ ለማሰለፍ የመጀመሪያው ምዕራፍ ስራ የዚህ ትውልድ እጣ ሆኗል። የመጪውን ኢንዱስትሪ ዘመናዊነትና ያለንበትን ሁኔታ ገምግመናል። የሌሎች ሀገራትን አካሄድ መርምረናል። ከዚያም ይበጀናል ያልነውን የፈጠራና የፍጥነት መንገድ ይዘናል። ለተግባራዊነቱ የሁላችንንም የተለየ ጥረትና ልፋት ይጠይቃል። ዘላቂና የማይበገር አምራች ኢንዱስትሪ የመገንባት ጉዳይ የዚህ ትውልድ ብቻ የቤት ስራ አይደለም። ቀጣይ ትውልዶችም በዓለም አቀፋዊ ተወዳዳሪነት ላይ አተኩረው በፈጠራና በፍጥነት ላይ የሚያጠነጥን የተለየ ጥረትና ትጋትን እንዲያደርጉ የሚጠይቅ የማያቋርጥ ጉዞ ነው።